እንደምናችሁ ብርሃንና መስሲነ ካፒፎፒቲ በጣም አድገና አመሰግናለን። ዛሬም ጆይን ስላደረጋችሁ በጣም ደስ ብሎናል። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈተው ይባላል። ማታየው ደግሞ ከካሜራ ጀርባ ያለው ባለቤት በጣም ወደው ማከብረው ብርሃን መስቀል ጥንክር ባንኮ ይባላል። በጣም ደስ እያለን ነው ወደ እናንተ የምንመጣው። እናንተ ማየት ለእኔ ትልቅ በረከት ነው እና ዛሬም በጣም አመሰግናችኋለሁ ጆይን ያደረጋችሁን። አዳዲስ ያላችሁን በጣም ነው ደስ ያለኝ እናንተንም ማየቴ አመሰግናለሁኝ። እንደገና ደግሞ ካውንስሊንግ ሰራለሁ። ካውንስሊንግ ሰርቪስ በዙም ቪዲዮ በያላችሁበት ቦታ ላላችሁ ሰዎች ይህን ሰርቪስ እንፈልጋለን ለምትሉ አቬለብል ነው። በስልክ ቁጥሬ ቴክስት ብታደርጉልኝ የሚያስፈልገውን እንዴት አፖይንትመንት እንደምትይዙ ክፍያው እንዴት እንደሆነ የሚናገረውን ነገር እንልክላችኋለን። ስልክ ቁጥሬ 24039382449 በዚሁ ያለፈው ጊዜ ያቆምንበትን የሐዋርያት ሥራ ምዕራፍ 10ን ካቆምንበት ጀምረን እናነባለን። ከኔ ጋር አብራችሁ የምታነቡ ምን ልበላችሁ፣ በቃ እግዚአብሔር አምላክ ይባርካችሁ። እግዚአብሔር ቃልን አብረን መብላት ማለት እኮ ወንድም እህታማቾች መሆናችን ማስታወቂያው አንደኛው ነው አደለ? በቃ የመጣንበት የተለየ ዘር ነው ይላል አደል? እንዴ አዲስ ትውልድ፣ አዲስ መወለድ፣ መፈጠራችንን በትክክል የምናውቅበት አንደኛው መንገድ ይህንን እግዚአብሔርን ቃል ስንበላ የምናገኘው ደስታ። አንድ ሰው በቃ ምንም የተዘጋ ምንድን ነው ምናምን የሚል ምንም ቢያነበው አይገባውም። ድንገት ይሄን እንዲህ አይነት ሰዎች ካላችሁ መጽሐፍ ቅዱስ አንብቡ ሲባል እኔም መጥቼ አንብቡ ስል መጽሐፍ ቅዱስ እኮ አለ አነባለሁ፣ ምንም ነገር ለእኔ የሚለይ ነገር የለም። የሆነ የተዘጋ ታሪኩ ስልችት የሚል አንብቤው ስጨርሰው በአይምሮ ጥፍት የሚል ካላችሁ እሱ ትክክለኛ ያለ መወለድ ምልክት ሊሆን ይችላል። ስለዚህ ክርስቶስን ጥሩት፣ ዳግም የሚወልድ እሱ ነው። ክብር ለሱ ይሁን ለዘላለም። ስለዚህ ያለፈው ጊዜ ካቆምንበት እንቀጥላለን። ያለፈው ጊዜ የሐዋርያት ሥራን ምዕራፍ 10ን ጀምረናል። ከቁጥር 1 እስከ 23 አንብበናል። ዛሬ ደግሞ የቀረውን ፓሴጅ እናነባለን። ግን ምን ላደርግ አሰብኩኝ? ትንሽ ቁጥር 2 ከፍ ልል አሰብኩኝ። ምክንያቱም ሀሳቡ እንዲያያዝላችሁ እንደምታስታውሱ ታውቃለሁ። ግን ለማንበብ እንዲመች ወገኖቼ፣ ይሄ ለዘላለም የሚኖር የእግዚአብሔር ቃል ሰማይና ምድር ቢያልፍ የሚቀል፣ ይሄ ግን የማያልፍ ለዘላለም የሚኖር ሕያው የሆነ እኛን ሕያው የሚያደርገን ሕያው አድርጎ የሚጠብቀን እኛን ክርስቲያን አድርጎ የሚጠብቀን የምንበላው የምንጠጣው የእግዚአብሔር ቃል ነው። ሰዎቹ የመጣነው ቆርኔሌዎስን ከተባለው 100 አለቃ ዘንድ ነው። እርሱም ጻድቅና እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ ዘንድ የተከበረ ሰው ነው። አንተን ወደ ቤቱ እንዲያስመጣህና የምትለውን እንዲሰማ ቅዱስ መልአክ ነግሮታል አሉት። ጴጥሮስም ሰዎቹን ሊያስተናግዳቸው ወደ ቤት አስገባቸው። ጴጥሮስም በማግስቱ ተነስቶ ከነሱ ጋር ሄደ። ከኢዮጴ የመጡ አንዳንድ ወንድሞችም አብረውት ሄዱ። በሚቀጥለው ቀን ቂሳርያ ገባ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ሰብስቦ ይጠብቃቸው ነበር። ጴጥሮስም ወደ ቤቱ በገባ ጊዜ ቆርኔሌዎስ ተቀበለው፣ እግሩም ላይ ወድቆ ሰገደለት። ጴጥሮስ ግን እኔም እንዳንተው ሰው ነኝ፣ ተነስ ብሎ አስነሳው። ጴጥሮስም እያነጋገረው አብሮት ሲገባ ብዙ ሰው ተሰብስቦ አገኘ። እንዲህም አላቸው፣ አንድ አይሁዳዊ ከሌላ ወገን ጋር እንዲተባበር ወይም እንዲቀራረብ ሕጋችን እንደማይፈቅድ ራሳችሁ ታውቃላችሁ። ነገር ግን እኔ ማንንም እርኩስ ወይም ያልተቀደሰ ነው እንዳልል እግዚአብሔር አሳይቶኛል። ስለዚህም በተጠራው ጊዜ እነሆ ሳላመነታ መጣሁ። እንግዲህ ለምን እንደጠራችሁኝ ማወቅ እፈልጋለሁ። ቆርኔሌዎስም እንዲህ አለው፣ ከ4 ቀን በፊት በዚህ ጊዜ ከቀኑ በ9 ሰዓት በቤቴ ሆኜ ጸልይ ነበር። ድንገትም ብሩህ ልብስ የለበሰ ሰው መጥቶ በፊቴ ቆመና እንዲህ አለኝ፣ ቆርኔሌዎስ ሆይ ጸሎትህ ተሰምቶልሃል፣ ምጽዋትም ለመታሰቢያነት በእግዚአብሔር ፊት ደርሷል። ሰዎችን ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣ። እርሱም በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። እኔም ወዲያው ላኩበት፣ አንተም በመምጣትህ መልካም አድርገሃል።
እንግዲህ እኛ ሁላችን ጌታ ያዘዘህን ስትነግረን ለመስማት በእግዚአብሔር ፊት አለን። ጴጥሮስም እንዲህ ሲል መናገር ጀመረ። እግዚአብሔር ለማንም እንደማያደላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትንና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆን ይቀበላቸዋል። እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከውን የሰላም የምስራች መልእክት ይኸው ነው። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። እርሱ በአይሁድ አገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሦስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየውም ለሁሉ ሰው ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን እግዚአብሔር አስቀድሞ ለመረጠን ለእኛ ምስክሮቹ ነው። ለሕዝቡም እንድንሰብክና በሕያዋንና በሙታንም ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑ አማኞች የመንፈስ ቅዱስ ስጦታ በአሕዛብም ላይ ደግሞ መፍሰሱን ሲያዩ ተገረሙ። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። በዚያን ጊዜ ጴጥሮስ እንዲህ አለ፣ እነዚህ ሰዎች እንደ እኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህ በኋላ ጴጥሮስ ከጥቂት ቀን ከእነርሱ ጋር እንዲቀመጥ ለመኑት። ክብር ለእግዚአብሔር ይሁን። ይህ የእግዚአብሔር ቃል ነው ወገኖቼ። ድንቅ እኮ ነው፣ አይገርምም? ብዙ ነገር አለው። ትልቅ ፓሴጅ ነው ያነበብነው፣ ግን ደግሞ እናንተ እንደምታጠኑት አውቃለሁ። ሁል ጊዜ ኢንካሬጅ ላረጋችሁ ፈልጋለሁ፣ አጥኑት። ግን አንድ ሁለት ነገር እንደተለመደው አሳይቻችሁ ወደ ሌላ ክፍል እንሄዳለን። ይሄ ቆርኔሌዎስ የተባለ የሮም ዜጋ አይሁዳዊ አልነበረም። በመጽሐፍ ቅዱስ ታስተውሉ እንደነበረ በኢየሱስ በመጣ ጊዜ አይሁዶች የሚያውቁት እግዚአብሔር የመረጠው ሕዝብ ማን ነው? አይሁድን ብቻ፣ ሌላ አያውቁም። ስለዚህ እግዚአብሔር ያልመረጠው ሕዝብ ማን ነው? አሕዛብ ማለት እኔ። ድንገት የምታዩኝም እስራኤላዊ ያልሆናችሁ ዛሬ እስራኤላዊ ያለው ወይ እንግዲህ እሱን ለእግዚአብሔር ጥለን በቃ አይሁድ ያልሆነ በሙሉ አሕዛብ ነው። ስለዚህ ይሄ ለአሕዛብ ብርሃን በሆነ መልክ የተገለጠ ሰው ሂድና ጴጥሮስን አስጠራና እሱ የሚልህን ስማ። ለምንድን ነው ይሄ መልአክ ወደ እሱ የመጣው? ጸሎት ተሰምቷል በእግዚአብሔር ዘንድ፣ ምጽዋትም ተቀብለዋል እግዚአብሔር። ስለዚህ ድነሃል፣ አትጨነቅ አለው። አላለው? ጥሩ ነው። እግዚአብሔርን መፈለግህ፣ መንፈሳዊ ሰው መሆን መራብህ፣ እግዚአብሔርን ነገር ጥሩ ነው። ለመዳን ግን ይሄ ብቻ በቂ አይደለም። ይሄ ለመዳን ምንም አይጠቅምም። ስለዚህ እንድትድህን የሚያስፈልግህን ነገር የሚነግርህን ጴጥሮስን አስጠራ። የት እንዳለም ነግሮታል። ያለፈው ጊዜ ሰፊ አድርገን ተነጋግረናል። ቁርበት ፋቂው አስቡት። ሮማዊ የሚያውቃሉ አይሁዶች ባህላቸው። ቁርበት ፋቂ ጋር እንግዳ የተቀመጠ ጴጥሮስ የሚባል አይሁዳዊ ማን ነው? ገባችሁ? ምክንያቱም ቁርበት ፋቂ ከሞተ ነገር ጋር ዲል የሚያደርግ ነው። አይሁዶች ደግሞ የሞተ ነገር የነካ ሰው አይቀርቡም፣ እርግማን ነው። ስለዚህ ይሄ በሙሉ ለዚህ ሰው እሺ ጴጥሮስን ጥሩልኝ ብሎ በቃ ሰብ ብሎ ጠብቀዋል ብዬ አስባለሁ። በዛ ላይ ደግሞ ጴጥሮስን ሊጠሩት የመጡት ሰዎች ሲመጡ ያው ተነጋግረነዋል፣ ግን ትንሽ ባካፕላት ብዬ ነው። ጴጥሮስን ሰዎችን ሊያስተናግዳቸው ወደ ቤት አስገባቸው። ታውቃላችሁ፣
በዚህ ጊዜ አይሁዶች አሕዛብ ቤታቸው በር እኔ አሁን በር አንኳኩቼ ብመጣ በር የከፈተው ሰው ወጥቶ በሩን ዘግቶ እዛ ራቂን እዛ ጋር እንነጋገር ነው የሚለው። ርግማን ነው። አሕዛብን አይቀበሉም። ኦኬ። ጠዋት ደግሞ ሲነሱ አይሁዶች ምን እያሉ እንደሚጸልዩ ታውቃላችሁ? እግዚአብሔር ሆይ በጣም አመሰግናለሁ አሕዛብ ስላልሆንኩ፣ ሴት ስላልሆንኩ እና ውሻ ስላልሆንኩ ብለው እግዚአብሔርን ያመሰግናሉ። ስለዚህ እንዲህ አሕዛብን ቤት ማስገባት እርሱት። ኦኬ። ስለዚህ ይሄን ኮንቴክስቱን መርሳት የለብንም። ያለፈውን ጊዜ በጣም ደጋግሜ አደራ ብያቸዋለሁ። ኮንቴክስት ማለት የእግዚአብሔርን ቃል ለመረዳት ትልቅ ነገሩ ማለት ነው። ኦኬ። ስለዚህ ይሄ ሰውዬ አስጠራ፣ ከዛ አስገብቷቸው ያስተናግዳቸው ጀመር ይላል። እንዲያውም አደሩ። የሚደንቅ ነው። ስለዚህ ከነሱ ጋር ወደ ማን መጡ? ወደ ላካቸው ወደ 10 አለቃው ቆርኔሌዎስ ቤት ይዘዋቸው መጣ። እዛ ሲመጣ ቆርኔሌዎስ ካንቸስ ኢማጂን መልአክ ተገልጦለት ሂድን አስጠራ ያለው ይሄ ጴጥሮስ ማለት ሳምሪ መሆን አለበት ብሎ ሲያየው አይሁድ ይሁን ይሄ ሮማን ነው አይሁድ ይሁን ድፍት ነው ያለው። በቃ ሊሰግድለት። ጴጥሮስ ግን እኔም እንዳንተው ሰው ነኝና ተነስ። ያሳዝናል አይደል? አንዳንድ ጊዜ የመጽሐፍ ቅዱስን እውነት ብድግ አድርገን የራሳችን ሃይማኖት በዛ ነገር ስንመሰርት ጴጥሮስ አሁን በቃ እሱ ነው ዋናው አለቃ እሱ ነው ምናምን ተብሎ ሰዎች ሲያመልኩት ወይም በስሙ አንድ ነገር ሲሰሩ ያሳዝናል አይደል? ጌታ ዋናውን አዳኙን አምላክ ጠጋ አድርገን ሌላ ነገር ላይ ግን እዚህም ጴጥሮስ ቆርኔሌዎስን አይተው እኔም እንዳንተ ነኝ። ደስ የሚለኝ ይሄ ቃል ራእይ ላይ መጽሐፍ ቅዱስ መጨረሻው ላይ ምዕራፍ 19 ቁጥር 10 ላይ ምዕራፍ 22 ከቁጥር 8 እስከ 9 ላይ ሴም ቲንግ ታገኛላችሁ። ለዮሐንስ የሚነግረው መልአክ ቆይ ላሳየ ብሎ ሄዶ ሲያሳየው መዓልት ነገሮችን ሲያሳየው ሌላ ማን አምላክ አለ? በቃ አንተው ራስህ እኔ አንተኑ ልስገድልህ ሲለው እኔ እንዳንተው ነኝ መልአኩ አይደል? ለዚህ እኮ ነው መልአክ ማናመልከው። ለዚህ እኮ ነው የመልአክ ስም ጠርተን ማንጸልየው። ምክንያቱም ይሄ ነው ስራቸው። የእግዚአብሔር አገልጋዮች ደስ አይልም? የእግዚአብሔር አገልጋዮች እንጂ የኛ አገልጋዮች አይደሉም። የኛን ጸሎት ተቀባይና ወሳጅ አይደሉም። እኛም ልናመልካቸው መጽሐፍ ቅዱስ አይጠራንም። ከዛ ወደ ቆርኔሌዎስ መጡ። ግን ጴጥሮስ አንድ የተማረውን ነገር በቃ ንገረን አለው። ቆርኔሌዎስ በቃ ተሰብስበናል፣ ንገረን የመጣህበትን እንግዲህ በቃ ምን እንደሆነ አናውቅም፣ ብቻ አስጠራት ነው የተባለው። ስለዚህ አንተ ጋር አለ የሆነ ነገር፣ ስለዚህ ያዘዘህን ንገረን። ጴጥሮስ ደግሞ እንዲህ አይነት ኦፖርቹኒቲ ክርስቲያን የሆነ ዳግም የተወለደ እንዲህ አይነት እድል ሲያገኝ እንዴት እንደሚስገበገብ ታስባላችሁ? የዳነ ሰው ዋናው መዳኑ ምልክት ሌሎች እንዲድኑ ይፈልጋል። አሁን አንዳንድ ሰዎች ክርስቶስን ማመንሽ ጥሩ ነው፣ ግን ክርስቶስን ይዘሽ እዛው ቤትሽ በርሽን ዘግተሽ ቁጭ በይ ሲሉ አልገባቸውም አይደል? አልገባቸውም። ኖ የሞት መድኃኒት አግኝቼ በላው፣ አንተም ብላ አንተም ጠጣ ማለት ነው ዳግም መወለድ። ታውቃላችሁ? እኔም እኮ ተመላልሼ የምመጣው አንደኛው ነገር ዋናው ነገር ድንገት ይህን ቪዲዮ እንደ ድንገት ዛሬ አግኝታችሁ የምታዩ ሰዎች ካላችሁ ክርስቶስን የማታውቁ ወይም በተለያየ ሃይማኖት ውስጥ ቁጭ ያላችሁ፣ በተለያየ ሃይማኖት የማንም ሃይማኖትን ስም ማለቴ ነው ኦኬ፣ ዝም ብላችሁ ቁጭ ያላችሁ ወይም ደግሞ የሚዘምሩት ከሚሰብኩት ጋር ነኝ ያለሁት፣ እንዲያውም የእነሱን ፕሮግራም እምመራ ነኝ ወይም ኳይራቸውን እኔው ነኝ የማዘጋጀው የምትሉ ከክርስቶስ ጋር ግን ምንም ነገር የሌላችሁ ራሳችሁ ታቆታላችሁ። በልባችሁ የሞተ ማንነት ያላችሁ ህያው የሆነ ነገር ምንም የሌላችሁ ከዚህ ዓለም ብቻ እድል ፈንታችሁ ይሄ ብቻ ዓለም የምትኖሩትም ለዚህ ዓለም ብቻ ለሰማይ መኖር የሌላችሁ ክርስቶስን የማታውቁ እኔም የምመጣው ይሄን ሰው ወቁት። ይሄንን አምላክ ከእግዚአብሔር የመጣው እኛን እኔን እናንተን መስሎ ሰው መስሎ የመጣው ለሰው የተሰጠ ለዚህ ዓለም መድኃኒት ሌላ የለም ወገኖቼ። ለዚህ ዓለም ትርጉም አግኝታችሁለታል? ለዚህ ዓለም ህይወት ትርጉም አግኝታችሁለታል? መፍትሄስ አግኝታችሁለታል? ከሆይ ሆይታ ነገሩ ስንወጣ እኮ ዞር ስንል የሆነ ግራ የሚያጋባ እኮ ህይወት ነው። አስባችሁት ከሆነ የሚያስጨንቅ ህይወት ነው። የምንወዳቸው ሲያልፉ እናያለን። እኛም ተረኞች እንደሆነን እናውቃለን። እኛም ነገ እንደምንሄድ እናውቃለን። ለምንድን ነው የምንሄደው? ከየት ነው የመጣ ነው? ግራ የሚያጋባ እኮ ህይወት ነው።
ለሁሉ መልስ ያለው ከእግዚአብሔር የመጣው ኢየሱስ ክርስቶስ ብቻ ነው ለዚህ ህይወት መድኃኒት። ለዚህ ነው መድኃኒት የሚለው አይደል? ለዚህ ነው መድኃኒዓለም የምንለው። ኦኬ፣ ይሄን መድኃኒት ወቁ። ስለዚህ ቆርኔሌዎስ ጋር መጣ፣ ጴጥሮስም መጣ። እኛ ሁላችን ጌታ ያዘዘን ስትነግረን ለመስማት በእግዚአብሔር ፊት አለን አለው። ጴጥሮስም እንግዲህ የታዘዝኩት ይሄ ነው። አሜን። ሁሉም ዳግም የተወለደ ክርስቲያን የሆነ ክርስቶስን የሚከተል ትእዛዝ አለው። የምን ትእዛዝ? ሂዱ ወንጌልንም ስበኩ። እኔ ማን እንደሆንኩ ለሰው ንገሩ። ከዚህ ዓለም ሳያል ሰው ወደዚህ ዓለም የሚመጣው ለአንድ ነገር ብቻ ነው። ገንዘብ ሊሰራ፣ ሀብታም ሊሆን፣ ምናምን ወይም ሊማር፣ ዲግሪ ሊቀጥል፣ ፒኤችዲ ሊሰበስብ አይደለም። ሊወልድ ሊያገባ ምናምን አይደለም። ፌመስ ሊሆን አይደለም። ለአንድ ነገር ነው ሰው የመጣው፣ ለምህረት። እግዚአብሔር የሰጠው ምህረት ለመዳን ፈልጎ መጥቶ አድነኝ እንዲል ወይም እንዲህ አይነት የምስራች ከሰዎች ሲሰማ ኢየሱስን አድነኝ ብሎ እንዲጮህ። ገባችሁ አይደል? ለዚህ ፐርፐስ ብቻ ነው ሰው ወደዚህ ዓለም የመጣው። አስቡት፣ ይወለዳል፣ ይሞታል፣ ይወለዳል፣ ይሞታል። እንዴ ይሄ ትርጉም አለው እንዴ? አዎ ትርጉም አለው። የመጣው የእግዚአብሔር ይሄ ምህረት ነው። አዳምና ሔዋን በኃጢአት ወደቁ። ይሄን ፍሬ በበላ ጊዜ ሞትን ትሞታለህ የተባለው፣ እግዚአብሔር ግን በምህረቱ ለሰው ልጅ ይሄን ህይወት ፈቀደ። አሜን። ደስ አይልም? የእግዚአብሔር ምህረት ለእኔና ለእናንተ ፈቀደ። ስለዚህ በዚህ ህይወት በህይወት ሳለን ሳናልፍ ሳንሞት ይህንን አምላክ ፈልገን ዳግም የሚወልድን እሱ ነው። ከእሱ ጋር ከተስማማን የሚቀጥል ህይወት አለ። እውነተኛ ህይወት። ይህ ውሸት ነው፣ እንፋሎት ነው ይለዋል እግዚአብሔር ቃል። ይህንን እውነት አይገርማችሁም? እናንተም ራሳችሁን አይታችሁ አይደንቃችሁም? ከዛ ከልጅነት መጥተ ፎቶግራፍ አንዳንድ ጊዜ ቁጭ ብለን ከልጆቻችን ጋር ስናይ ግርም ይለና ማሚ አንቺ ነሽ ይሄ ይሉኛል ልጆቼን። እኔና ባለቤት የተያይተን ያዝ አይናችን እያየ ጆሮአችን እየሰማ እንፈርሳለን፣ እናልፋለን። ሞት ነው። ገባችሁ? ትርጉም የሚሰጥ ግን ለዚህ ዓለም መድኃኒት የሚሆን ግን የእግዚአብሔር ልጅ ኢየሱስ አለ ወገኖቼ። ኢየሱስን ዝም ብላችሁ በስም ማውቀው የሃይማኖቴ ፓርት ነው። በሃይማኖቴ ላይ ይነገራል። እሱ ክርስቶስ እግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ነው፣ አምላካችን ነው። ፓርት የሚሰጠው አይደለም፣ ህይወታችን ነው። ራሱ አምላካችን ሃይማኖታችን ነው እንጂ የሃይማኖታችን ክፍል አይደለም። ስለዚህ ጴጥሮስ እግዚአብሔር ለማንም እንደማያደላ በእርግጥ ተረድቻለሁ ብሎ ጀመረ። ምክንያቱም እግዚአብሔር ዘንድ ማዳላት የለም። በሰው እግዚአብሔር ሰውም በራሱ አምሳል ሰራው። ስለዚህ በእግዚአብሔር አምሳል የተሰራ እግዚአብሔርን አምሳል የተሸከመ ሰው ማለት ወገኖቼ ክቡር ነው። ሰው በቃ አለቀ። ከዛ በኋላ የተፈለሰፈው እኛ ኃጢአተኞች ስለሆንን እኔ ካንተ እሻላለሁ ማለት ሁላችንም ውስጥ ይሄ የኃጢአት ዘር ስላለ የፈጠር ነው እንጂ ሰው ሁሉ በእግዚአብሔር አምሳል የተሰራ ነው። ስለዚህ ለጴጥሮስ መጀመሪያ እግዚአብሔር ማንነቱን ሲገልጥለት በክርስቶስ ያወቀው ዋው ለካ ሰው ሁሉ በእግዚአብሔር ፊት አንድ ነው። ኦኬ፣ አያደላም ማንንም ሰው እና ከዛ ደግሞ ከየትኛውም ወገን ቢሆን ይቀበላቸዋል ይላል። ወደሱ የመጡትን ይቀበላል። ማንን? ሁሉንም ሰው። ኦኬ። ስለዚህ ቆርኔሌዎስም ሮማዊ ቢሆን አሕዛብ ቢሆን አይሁድ ባይሆንም እግዚአብሔር እሱን መንፈሳዊ ጥማት ያላችሁ አንዳንድ ጊዜ እግዚአብሔርን ስታስቡ እንባዬ ይፈሳል የምትሉ ሰዎች ጥማት፣ በቃ የመንፈሳዊ ጥማት ወይ የሆነ ዝቅ ያለ ነገር የማንንም ሃይማኖት መዝሙር እሰማለሁ የምትሉ እግዚአብሔርን ግን የማታውቁ የክርስቶስን ማዳን ግን ያልቀመሳችሁ እናንተን ልክ እንደ ቆርኔሌዎስ ለእናንተ እሺ ጴጥሮስ ያመጣውን የምስራች ቃል ልናገር ነው የመጣሁት ወገኖቼ። አዳምጡ። መንፈሳዊነት አያድንም። ቆርኔሌዎስ ያደረገው ነገር አላዳነውም። ይልቅስ ወንጌል ስማ ተብሏል። ወንጌል ስሙ። ወንጌል ምንድን ነው? ጴጥሮስ ሲናገር ምን ያለው? የሁሉ ጌታ በሆነው በኢየሱስ ክርስቶስ የላከውን የሰላም የምስራች መልእክት ይህ ነው ብሎ ጀመረ። እግዚአብሔር በክርስቶስ የላከልን መልእክት ነው ወገኖቼ። ራሱ ክርስቶስ ልጁ መልእክታችን ነው። ኦኬ፣ ይሄን መልእክት ምን ብሎ ሰበከለት ለቆርኔሌዎስ? ዮሐንስ ከሰበከው ጥምቀት በኋላ በገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ።
ብሎ ጀመረ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። ይህን አንዳንድ ሰዎች የሚያስቡት እዚህ ጋር ካንሰር ነበረብኝ፣ እዚህ ጋር ደግሞ ተሰብሬ ነበር፣ እዚህ ጋር ደግሞ አይኔ ጠፍቶ ነበር ምናምን። መጽሐፍ ቅዱስ ይነግረናል ጌታ ኢየሱስ ዕውራን እንደፈወሰ ሙታን እንዳስነሳ አይደል? እዚህ ግን ዋና የሚናገረው በሰይጣን በዲያብሎስ ስልጣን ስር። ማን ነው በዲያብሎስ ስልጣን ስር ያለው በዚህ ዓለም? ክርስቶስ የሌለው በሙሉ በዲያብሎስ ስልጣን ስር ነው። ያ ሰው ያቺ ሴት ኃጢአት ከማድረግ ሌላ ምርጫ የላትም። ይሄን አላረግም፣ ይሄን አላረግም፣ ይሄን አልልም፣ ይሄን አልልም የሚባል ነገር የለም። ምርጫ የለም። ባሪያ ማለት የኃጢአት ባሪያ። እሱን የነበሩትን ፈወሰ ይላል። ክብር ለሱ ይሁን ለዘላለም። ከፈወሳቸው አንዱ ነው የሚናገረን ጴጥሮስ። ከዲያብሎስ ግዛት ውስጥ እንትናን ለይ የእንትናን ዘር እዛ ጋር አሽቀንጥረው ምናምን ከሚለው ሁሉ ነፃ ወጥቶ ቆርበት ፋቂው ጋር አርፎ እንግድነት፣ አሁን ደግሞ ቆርኔሌዎስ አሕዛብ ነው አልቀርብም ወደሚለው ቤት መጣማ ጴጥሮስ። ስለዚህ ይሄን የምስራች ምን ብሎ እንደሚናገረው ቁጥር 39 ላይ እርሱን በእንጨት ላይ ሰቅለው ገደሉት። ማንን? ክርስቶስን። አጋጣሚ አይደለም። ክርስቶስ ደርሰውበት አይደለም። ክርስቶስ እንደ ድንገት ፈረደበትና ይሄ እጣ ደረሰበት አይደለም። እግዚአብሔር ለእኔና ለእናንተ ልኮት ነው። እሺ፣ ክርስቶስ ተሳስቶ አይደለም የሞተው፣ ወይ እነሱ ጠላቶቹ ተሳክቶላቸው አይደለም። የእግዚአብሔር ሐሳብ፣ እግዚአብሔር እንዳለው፣ እግዚአብሔር ባዘዘው መንገድ መጥቶ ታዝዞ ወደ መስቀል ሄደው። ከዛ ደግሞ ቁጥር 40 ላይ የሚያስደንቀው የምስራች ይሄ ነው። እግዚአብሔር ግን በሶስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። ግን እዚህ ጋር እናንተ በኋላ ስታጠኑ በጣም ዲቴል ነገር አለ፣ በጣም ደስ የሚል። የታየው ግን ለሁሉ ሰው አይደለም። this is key ወገኖቼ፣ this is key። ክርስቲያንን ብለን ለምናወራው ለእኛ በጣም የምታስፈልግ ቃል ናት። ለሁሉ ሰው አልታየም። ለማን ነው የታየው? ምስክሮቼ ይሆናሉ ብሎ ከዓለም ፍጥረታት በፊት ለመረጠን ለእኛ። እነማን ነበርን? ከሙታን ከተነሳ በኋላ ከኛ ጋር ቁጭ ብሎ በልቷል፣ ጠጥቷል። ለዚህ ጊዜ በጣም መጥፎ ትምህርት ጀምሮ ነበር ጌታ ኢየሱስ ካለፈ በኋላ እና የሐዋርያት ሥራ አካባቢ በቃ ተነስተው ነበር ማለት ጌታ ኢየሱስ በስጋ አልተገለጸም የሚሉ ነው፣ በስጋ አልተገለጠም የሚሉ። ስለዚህ ይህንንም እየመታው ነው ይሄ ውሸቱን ትምህርት። ስለዚህ አብረን ነው የጠጣን የበላን፣ በስጋ ነው የተነሳው። ክብር ለስሙ ይሁን ለዘላለም። የዮሐንስ መልእክት አንደኛው፣ ሁለተኛው፣ በተለይ አንደኛው ላይ ዮሐንስ በጣም ሬስል የሚያደርግበት እውነት ነው እና አስቀድሞ ለመረጠን ለእኛ ምስክሮቹ ነው። ስለዚህ ክርስትና የአይን ምስክሮች ያሉት ሃይማኖት ነው ወገኖቼ። ጌታ ኢየሱስ ከሞት ተነስቷል ስንል የምንለው በአይናቸው አይተው አብረውት የበሉ የጠጡ ሰዎችን ከነሱ ሰምተን ነው። ስለዚህ አስተምሮውን ሁል ጊዜ ወደ አባቶቻችን ትምህርት መመለስ ኪ ነው። አንዳንድ ሰዎች ግን ወደ አባቶቻችን እንመለስ የሚለው ራሱ የፈጠረውን ባህል ለመከተል እንከተል ነው የሚለው እንጂ አስተምሮ አይደል። አስተምሮውን ፈልገን አጽንተን በቃሉ የምናገኘው ሐዋርያት አስተምሮ ኦኬ፣ ይሄ ራሱ የምናነበው። ከዛ እግዚአብሔር ምን ይላል? ቁጥር 42 ላይ ለሕዝቡ እንድንሰብክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንመሰክር እርሱ ራሱ ምን አደረገን? አዘዘን። የታዘዝ ነው ይሄ ነው። ክብር ለስሙ ይሁን። በእርሱም የሚያምን የታዘዝ ነው ምንናገረው። በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አያችሁ፣ ይህንን ሊናገር ነው የመጣው። በቆርኔሌዎስ ቤት መጥቶ ተናገረ። ቃሉንም በሰሙት ላይ መንፈስ ቅዱስ ወረደ ይላል። ለነ ጴጥሮስ ይሄ ነገር በሙሉ አዲስ ነው። ገባችሁ? መንፈስ ቅዱስ መውረድ ምናምን በትንቢተ ኤርምያስ የሚያውቁት ሲማሩ ያደጉት ምናምን ለአይሁድ ብቻ መስሏቸው ነበር አይደለም። ክብር ለስሙ ይሁን ለዘላለም። መርሳት የሌለብን አሁን አጌነ ኮንቴክስት መርሳት የለብንም። ክርስቶስ የሚባል ነገር ማንም ምንም ነገር የሚታወቅበት ምድር አይደለም። ኦኬ፣ እዚህ ምድር ላይ መንፈስ ቅዱስ ምስክርነቱን እነሱ ይመሰክራሉ፣ መንፈስ ቅዱስ ምስክርነቱን ይገልጣል። ቤተክርስቲያን እየተመሰረተች ኦኬ። ስለዚህ እነዚህ ሰዎች እንደኛ መንፈስ ቅዱስ ከተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? በውሃ መጠመቅ ማለት ከክርስቶስ ጋር ተባብር ያለው ከክርስቶስ ጋር ከተባበሩ ጋር አንድ አካል ነኝ ማለት ነው። ገባቸው አይደል? የመዳናቸው ምልክት ምስክርነት ለዚህ ዓለም የሚሰጥ ነው እንጂ
ጥምቀት የሚያድን ነገር ምንም የሚያድን ነገር የለም፣ በውሃ መጠመቅ ነው። ኦኬ በስሙ በክርስቶስ እንደተጠመቁ አዘዛቸው ይላል። ከዛ በኋላ ጴጥሮስ ጥቂት ቀን ከነሱ ጋር እንዲቀመጥ ለመኑት ይላል። ከዛ በኋላ ይህን ታሪክ አንሰማም፣ ግን ጸሐፊው ሉቃስ ይመስለኛል እንድንገምት ጴጥሮስ ደፍነት የቆየ ነው የሚመስለኝ። እኔ እነዚህ ልጆች እነዚህ ጌታን ያገኙ መጽሐፍ ቅዱስ ገልጠው ሲገለጥላቸው ኤክሳይትመንታቸው ማየት ፈልጋሉ። ማየት አፈልጉ። ዳግም እኮ የተወለደ ሰው ማየት በጣም እኮ ደስ ይላል። በቃ ይሄ መጽሐፍ እንዲህ ነው እንዲህ ምናምን ሲል እኛ ራሳችን እንደሱ እኮ ነው የሆነው። እኔ ራሴ መጽሐፍ ቅዱስ ይዤ ስዞር ነው ያደግኩት። አይገርምም? ስዞር ግን ምን እንደሚል አይገባኝም። ስለዚህ በቃ መዝሙር ከፍቼ የሆነ የሚያስለቅስ ነገር የመሰለኝን ከፍቼ ተንበርክኬ አለቅስ ነበር፣ ልክ እንደ ቆርኔሌዎስ። እኔ በአቅሜ በህፃንነቴ ረሃብ ነበረኝ፣ መንፈሳዊ ረሃብ። ዳግም ከተወለድኩ በኋላ ግን ይሄ መጽሐፍ እንዲህ የተገለጠ እንዲህ የሚገባ እንዲህ ክሊር የሆነ ነገር ነው። ክብር ለስሙ ይሁን ለዘላለም። መጽሐፍ ቅዱስ ይናገራል። ይሄ መጽሐፍ በእግዚአብሔር መንፈስ በተሞሉ ብቻ ነው የተከፈተው። ስለዚህ ወገኖች መጽሐፍ ቅዱስ የማይገባችሁ ዳግም አልተወለዳችሁም። ዳግም ካልተወለዳችሁ የምትሄዱት ወደ ዘላለም ጥፋት ነው። አደራ ድምፄን የምትሰሙ ሰዎች አደራ አዳኙን አምላክ ጥሩት። እሱን የሚጠራ ይድናል ይላል። ስለዚህ አልዳንኩም፣ ቃል አይገባኝም፣ አድነኝ ብላችሁ ጩሁ። የሚያድን አምላክ አለ። አሜን። በዚሁ ያለፈው ጊዜ ወደ አቆምኩት መልእክቴ ይሄዳለሁ። ስለዚህ ያለፈው ጊዜ ካቆምንበት ቦታ ነው የምንጀምረው። መቼም ይሄንን ሲሪየስ እየተከታተላችሁኝ ያላችሁ ሰዎች በጣም አድርጌ አመሰግናለሁ። ሁልጊዜ እንደምለው ልጆች የሆናችሁ እናንተ ላይ በጣም ነው ፎከስ የማደርገው። አደራ ትንንሽ ልጆች የሆናችሁ ኦኬ፣ እኔ ካለፍኩ በኋላ በሙሉ ትዝ ይለኛል። ልጆች አግብታችሁ ልጆች ወልዳችሁ አስቡት። ልጆች አግብታችሁ አልኩኝ፣ ባል ወይም ሚስት አግብታችሁ ልጆች ወልዳችሁ ያቺ ሴትዮ ትዝ ትለኛለች እንደዚህ ስትል። እሱን እያሰብኩ እኮ ነው የምመጣው አንዳንድ ጊዜ ራሴ ሞራል ለመስጠት። ስለዚህ ካለፍነው ቦታ ነው የምንቀጥለው። ስለ ትዳር ነው የምናወራው አትራክሽን ኦፍ ዲቮርስ። እሺ የምናወራው ግን መጽሐፍ ቅዱሳዊ ግራውንድ ያላቸውን ፍቺ መሆን ያለበት ቦታ እግዚአብሔር የፈቀደው። ኦኬ እግዚአብሔር ያዘዘው ሳይሆን የፈቀደው። ኦኬ ምክንያቱም ከኛ ክፋት፣ ከኛ ጠማማነት፣ ከኛ ኃጢአት የተነሳ አንደኛው በዝሙት አንደኛው ደግሞ ጥሏት ከሄደ አቢዩስ፣ እሷንም ልጆቿንም የሚቀጠቅጥ ከሆነ ምን አይነት ትዳር ነው ያለው እዚህ ውስጥ? ኦኬ ስለ እነሱ አይደለም የምናወራው። ይልቅስ እነሱ ያልሆኑ ያለፈው ጊዜ ነግሬያቸዋለሁ። ኤአይን ስጠይቀው ምን ያህል ይመስልሃል ፍቺ ያለው ቢብሊካል ግራውንድ የሌለው ሲለው በጣም ብዙዎቹ አለኝ። እስካሁን ያጠናና የደረሰ ፐርሰንቴጅ ባይኖረኝም ብዙ ፍቺዎች እነሱ ናቸው። በቃ አልተመቸኝም፣ በቃ አልተስማማንም፣ በቃ አልተግባባንም፣ እንደው በቃ የሆነ ጭራቅ ናት፣ የሆነ ጭራቅ ሰውዬ ነው፣ በቃ ተለያየን። ሰው መቼም ጭራቅ ያገባል አያገባም ማለት ግን ደግሞ እዚህ ቁጭ ብዬ ሳቅ ብዬ እንደማቀርበው ነገር ደግሞ አይደለም። እውነቱን ለመናገር ብዙ ከባድ ነገር ያለፈበት። ብቻ ይህንን ትምህርት ስናዘጋጅ አላማችን ዋናው የፍቺን መርዛምነቱን ሰው እንዲያውቅ፣ በተለይ እናንተ ህፃናት ልጆች ትዳር ውስጥ ያልገባችሁበት ኦኬ፣ እንደገና ደግሞ ገና ልጆች የሆናችሁ እናንተ ካገባችሁ፣ ገና ትንሽ ልጆች ያልሆናችሁ እናንተም ልጆቻችሁም ህፃናት የሆናችሁ ትዳራችሁን በዚህ ሰዓት ጥላችሁ እንዳጠፉ፣ ሰይጣን እንዳያታልላችሁ ኦኬ፣ ያን ፕሪቨንት ለማድረግ ነው። እንደገና ደግሞ ዛሬ በጣም ወደ አእምሮዬ ሲመጣ የነበረው እሱ ብቻ ሳይሆን ይሄ የፍቺ መንፈስ የሚለውን በቃ ይሄ እንዴት ነው ንግግር ውስጥ በቃ እኔ እናንተ ብንለያይ ነው የሚሻለው። ፍቺ ምልህ ሁሉ ሰው ያጠቀዋል። ደግሞ ፍቺ ያለ ነው ለዚህ ዓለም ምናምን በቃ ንግግር ውስጥ ሁሉ በጣም ከመንፈሱ ብቻ መዳን። እሺ ወገኖቼ ፍቺ አደገኛ በወንጌል ላይ ትልቅ መሳሪያ፣ የሰይጣን መሳሪያ፣ የክፋት መሳሪያ ማለት ዲቮርስ ማለት ፍቺ፣ የአንድ ወንድና የአንድ ሴት ፍቺ ብሎ ደህና መልእክት የለም። እሺ ወገኖቼ ኢቭን ክፋት ባለበት እንኳን የእግዚአብሔር ቃል ያለ ዝሙት ሚስቱን የሚፈታ እንኳን እያለ ፐርሚት በሚያደርግበት እንኳን እዛ ውስጥ መልካም ነገር የለም። እሺ ፍቺ አደገኛ ነገር ነው ወገኖቼ። ስለ ፍቺ ማወቅ ጥሩ ነው፣ ግን ሰዎች ስለ ፍቺ ክፋት ብቻ ደግሞ ልናገር አልፈ ትዳር ቢዩቲፉል ነው። እግዚአብሔር ይመስገን። እግዚአብሔር የሰራው ኢንስቲትዩሽን ስለሆነ አንድ ወንድና አንድ ሴት ክብር ለሱ ይሁን ለዘላለም። እዚህ ትዳር ውስጥም የሚፈጠሩ ልጆች በደስታ የሚኖሩበት በዚህ ክፉ ጨለማ ዓለም ኦኬ የወንጌልን ማህተም የያዘ
የአንድ ሴትና የአንድ ወንድ ማለት የክርስቶስና የቤተክርስቲያን ሪሌሽንሺፕ ሰርጋቸውን የምንጠብቀው ኦኬ መጽሐፍ ቅዱስ እንደሚያስተምረን አይደል ጌታ ኢየሱስ እኮ የመጣው ሚስቱን ሊያጭድ እኮ ነው ለቤተክርስቲያን እኮ ነው የሞተው የወለዳት እኮ ተቀሉ ነው አዳም እኮ እንቅልፍን አስወሰደው ይላል መጽሐፍ ቅዱስ ከዛስ በኋላ እንቅልፍ ከወሰደ በኋላ ከጎኑ ሔዋንን አወጣት ከሚስቱ አንድ አጥንት ብቻ ነው ከአዳም ጎን የወጣው አንድ አጥንት ብቻ ነው ልክ እንደዛው ከጎኑ አጥንትን አውጥቶ ከዛ ሔዋንን ሰርቶ ወደ አዳም እንዳመጣት ጌታ ኢየሱስ መስቀል ላይ ከጎኑ ደምና ውሃ ወጣ ሚስቱ ቤተክርስቲያን የተወለደችው እዛ ጋር ነው ስለዚህ ሊያገባት ይመጣል ቤተክርስቲያን ማለት በክርስቶስ የሚያምኑ ክርስቶስን የሚከተሉ ማለት ነው ኦኬ ስለዚህ ያንን ሰርግ እንጠብቃለን ስለዚህ የአንድ ወንድና የአንድ ሴት ትዳር ማለት ወገኖቼ በዚህ ዓለም ላይ ያለ እኔ እንዲያውም አንዳንድ ጊዜ እንዴት ነገር ይተኛ መሰላችሁ እንደ ስታር በዚህ ጨለማ ዓለም ያገባችሁ መንፈሳዊ ስላልሆነ እንዲ መላእክቶች በደንብ ክሊርሊ ያዩታል ኦኬ ትዳር እንደዚህ አንድ ወንድና አንድ ሴት ኢንስቲትዩሽን ያለበት ብልጭ የሚል ስታር ነው የክርስቶስን መምጣት የክርስቶስና የቤተክርስቲያን አንድነት የሚያበራ ነው ይሄ የዚህ ጠላት ማን ነው ካላችሁ አንደኛ የለበስነው ስጋ አደገኛ እንደሆነ ወቁ ኃጢአት በእኛ ውስጥ እንደቀረ አትርሱ ኦኬ the doctrine of sin የሚለው ነገር ባካችሁ አውጡና አጥኑት reformed theology በደም ቆንጆ አድርገው እንደገለጹት እኔ ገርማቸዋል ያለፈው ሳምንት በተለይ ብዙ ሰዓቴን ያጠፋው በ15ኛው 16ኛው ክፍለ ዘመን የተጻፉ ዶክትሪኖችን ሳጠና ነበር እንዴት ያስደንቃል የእግዚአብሔርን ቃል እንዴት በቃ ፍትት ያደርጉልናል ስለዚህ ስለ ኦሪጂናል ሲን አጥኑ ኦሪጂናል ሲን ይገርማቸዋል ከአዳምና ከሔዋን ውድቀት ጋር የመጣ እኛው ራሳችን ጋር ያለ ወደ ሮሜ ሰዎች መጽሐፍ ላይ ሐዋርያ ጳውሎስ እንደ ሬሳ ተሸክመን እንደምንኖር ይናገራል ማንን ኦልድ መስከረምን ተሸክሚያት ነው የምኖረው ኦኬ ስለዚህ ኦልድ መስከረም የሞተችው ሬሳ ሁሉ ጊዜ አጋጣሚ አግኝታ መኖር ትፈልጋለች ስለዚህ አንደኛው የትዳር ጠላት ማን ነው እኛው ራሳችን ጋር ያለ የኃጢአት ዘር ኦኬ እኛው ራሳችን በትዳራችን ላይ በልጆቻችን ደስ የሚለው ኑሮ ላይ እኛው ራሳችን እንነሳለን እግዚአብሔር ይጠብቀን ታውቃላችሁ መጸለይ ሁሉ ጊዜ እግዚአብሔርን ፊት መፈለግ የእግዚአብሔርን ቃል ሁሉ ጊዜ አንዳንድ ሰዎች ጸልያለ ያ ክርስቲያን ነኝ ጸልያለሁ ምን ስራ ሲሄድ ረጅም ስለምነዳ መኪና እየነዳው እግዚአብሔርን አስበዋለሁ ይሄ እንዴት ነው ገልፍሬን እንኳን እንደሱ አይታሰብ ታውቃላችሁ አስቡት እንዴ ፍቅር ያዘለታ እኔ ስልክ ላይ ከባለቤቴ ጋር በጣም ብዙ አንስተን እናወራለን ስልክሽ እዛው መቅረት ነበር የምፈልገው የምን ደሞ አስበዋለሁ ምናምን ፍቅር ቀልደኛ ገባችሁ ስለዚህ ክርስትና የፍቅር መንገድ ነው ክርስትና ራሱ ትዳር ነው ወገኖች ስለዚህ ይሄው ስጋ በዚህ ልጆች በሚፈሩበት ወንድና ሴት በአንድ ወንድና ሴት እነሱ ነርቸር ሆኖ የሚኖሩበትን ትዳር ራሳችን እናፈርሰዋለን ኦኬ ከዚህ ሌላ ጠላት ደግሞ ይሄ ጨለማ ዓለም የምናየው መዝናኛ የምናየው ሶሻል ሚዲያ የምናየው ቲክቶክ ሁሉ ነገር ደስ የሚል ስትሰሚው እኮ እንዴት ይባርካል የውሸት ትምህርት ውሸት ትምህርት እኮ ለጆሮ የሚጣፍጥ ነገር የለም አንዳንድ ሰው እንትናስቲው ምን አርጎሽ ነው መጠዩ ጥላቻ መጥፎ ነው ጥላቻ ነፍሰ ገዳይነት ነው ኦኬ ማንቀበለውን ግን ለይተን ማወቅ አለብን ወገኖቼ የውሸት ትምህርት ይጣፍጣል በቃ እንትንን አግኝ ባንተ እግዚአብሔር ፖቴንሻል አስቀምጧል የምን ፖቴንሻል ምንም ማረግበት ፖቴንሻል ምንም መሆንበት ፖቴንሻልን አግኝና የሆነ እግዚአብሔር ባንተ ምን እግዚአብሔር ባንዱ ልጅ በኢየሱስ የመዳንን ስራ ፈጸመ አለቀ እኛ ዛሬ ወገኖቼ ወደ እግዚአብሔር መተና አድነን ብለን በክርስቶስ መከተል ሌላ የምን ፖቴንሻል ነው ሌላ ጠላቱ ደግሞ ሰይጣን ኦኬ ትዳር ቀላል ነገር አይደለም በየሰውን ትዳር ላይም እንዲህ ንግግር ከባድ ነገር ነው ክቡር ነው ትዳር እሺ ስለዚህ ያለፈው ጊዜ የዘጋነው ትዝ ይላችሁ እንደሆነ የእንትናን ጌሪ ቶማስን አሜዚንግ መጽሐፍ እሱ ላይ ያለው ገና ኦፕኒንጉ ላይ እግዚአብሔር ጋብቻን የፈጠረው እኛን ከማስደሰት ይልቅ እኛን ለመቀደስ ቢሆንሳ የሚያስደንቅ እኮ ስቴትመንት ነው አይደለ እውነት ነው ታውቃላችሁ
ታውቃላችሁ ትዳር ማለት ልክ ጌሪ ቶማስ እንዳለው ሞርሶ የምንቀደስበት ነው። ትዳር ውስጥ ግን ስንገባ ወገኖቼ የእግዚአብሔር ፋክትሪ ውስጥ የእግዚአብሔር ላቦራቶሪ ውስጥ ገባን ማለት ነው። የምንሰራበት ቦታ በውስጣችን ያለ መርዝ ቅድም የተነጋገር ነው የኦሪጂናል ሲን እያወጣ ኃጢአትን የሚዘርርበት መድረክ ነው። እኛ ኃጢአትን ግደሉ ይላል ቆላስይስ ምዕራፍ 3 ላይ። አይገርማችሁም? መጽሐፍ ቅዱስ እኮ ሌላ እኮ ከኃጢአት ነፃ ወጥታችኋል ይላል አይደል እንዴ? በክርስቶስ ነፃ ወጥታችኋል ይላል። ክብር ለስሙ ይሁን። ታዲያ ምንድነው የሚያወራው ኃጢአትን ግደሉ ሲል? አላኛ ጋር ዲል ማድረግ ያለብን ባህሪዎች ግን ነፃ ወጥተናል። በድል የምንኖረው በክርስቶስ። ስለዚህ ትዳር ራሱ እዛ ላቦራቶሪ ውስጥ እግዚአብሔር ክርስቶስን የሚያስመስለን ቦታ ነው። ስለዚህ ትዳር በቃ ከጓደኞቼ ጋር ስስቅ ልጃገረድ እያለሁ ስስቅ እንደነበረ ነው መኖር ብፈልገው ማበድ ነው። እውነት ነው፣ ደስታ ያለበት ቦታ ነው ትዳር። እንደ እግዚአብሔር ቃል አንድ ወንድና አንድ ሴት ሲጥሩ እንደ እግዚአብሔር ቃል በትዳር ውስጥ ለመኖር እግዚአብሔርን ፈርተው ሲጥሩ በጣም ይሄ ዓለም ማያውቀው ጆይ ያለበት ቦታ እኮ ነው ይሄ ኢንስቲትዩሽን ወገኖቼ። ስለዚህ ስለ ትዳር አውቀን የትዳርን ምንነት እግዚአብሔር ምን እየሰራ እንዳለ ኢየሱስን እያስመሰለን ደካማ ጎናችን ሲነካት እግዚአብሔር ደግሞ ክብር ለስሙ ይሁን ለዘላለም ክርስቶስን እንድንመስል ስለሚፈልግ ትሁታን እንድንሆን ስለሚፈልግ ከውስጣችን ትልቅ የጎተተ የሚያወጣው መቼ ወጥቶ እንደሚያልቅ አላውቅም፣ ግን በእውነቴ እናንተን አላውቅም የኔ መቼ ተጎትቶ እንደሚያልቅ አላውቅም። ትዕቢት የሚባል ኃጢአትን ጎትቶ ያወጣል። ገባችኋል? ስለዚህ ሲከፋን እንውጣበት ምንል ከሆነ ከእግዚአብሔር መሰሪያ ጠረጴዛ ላይ ልነሳ እያለን እየሸሸን ነው። እሱ ደግሞ ለእኛ ጥሩ አይደለም። ስለዚህ ፍቺ አደገኛ ነው። ፍቺ ከውጭ በጣም አትራክቲቭ ነው። በጣም በተለይ ቁጭ ብለን ስናስበው ዛሬ የምንነጋገረው ማለት ነው። ግድ የለም ሰዓቱ ባይበቃ የሚቀጥለው ጊዜ እንደ ጌታ ፈቃድ ስንገናኝ ቀጥለዋለሁ። ግን ዛሬ የመጣሁት ስለ ሐሳብ ትዳር ውስጥ ቁጭ ብሎ ስለማሰብ እና ፎከስ ማድረገው ሚስቶች ላይ ነው። ወገኖቼ ይሄ በባሎች አይሆንም እያልኩ አይደለም። ግን ደግሞ ሴት ልጅ በጣም ስሜታዊ ስለሆነች ኢሞሽናሊ ዋየርድ የተደረገች ስለሆነች ከወንድ በጣም በብዙ መንገድ በዚህ ነገር ትለያለች። ኦኬ ወንድ ልጅ ትዳር ውስጥ ቁጭ ብሎ ሌላ ሴትን ሲፈልግ ከሌላ ሴት ጋር ጨዋታ ሲጀምር ብዙውን ጊዜ እያወቀ ነው የሚገባው። ልክ አዳምና ሔዋን በኤደን ጋርደን በኃጢአት ሲወድቁ አዳም እያወቀ የሚበላው ፍሬ ምን እንደሆነ ከበላው በኋላ ምን እንደሚመጣበት እያወቀ ነው ለእግዚአብሔር ያልታዘዘው። ሔዋን ግን ተታላ ነው። እኔ ስላልኩ አይደለም፣ እናንተ በደንብ አንብቡት። አንደኛ ጢሞቴዎስ ምዕራፍ 2 ኦኬ የተታለለ አዳም አይደለም ይላል፣ ይልቅስ የተታለለችው ሴት ልጅ ናት ይላል። ኦኬ ያ መታለል ማንነቷ ውስጥ አለ። ኦኬ ስለዚህ ይቺ ሚስት ይቺ እግዚአብሔርን ቃል ደካማ ፍጥረት ናትና ይላል። ኦኬ ለመታለል በጣም የቀረበ ማንነት ያላት፣ ምክንያቱም ኢሞሽናል ስለሆነች በምታየው በምታዳምጠው ነገር በጣም ስለምትታለል ኦኬ ነው የሚለው እግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 3 ላይ ስለሚስት ሲናገር። ኦኬ ስለዚህ ይሄን ላተኩር የምፈልገው ሚስቶች ላይ ነው። እንዳልኩት ቅድም ወንድ ልጅ እያወቀ ነው የሚገባው። ከሚስቱ ጋር እየኖረ ልጆቹ እየኖረ እዛ ጋር ሄዶ ሌላ ሴት ጋር ይወልዳል፣ ልጁን እዛ ያሳድጋል፣ ኖርማል ህይወት ይኖራል እዚህ ቤት ውስጥ። ለሴት ልጅ ይሄ ማሰብም አትችልም። ሴት ልጅ አይቻልም፣ ተፈጥሮ አይፈቅድም። ኦኬ እሱ ባሏን ይዛ ሌላ ባል ያበደ ህይወት ነው የምትኖረው፣ የቀወሰ ህይወት። ማንም ሰው ቢያያትም ያውቃል፣ ያገባት ባልም ያውቃል። ወንድ ልጅ ግን እያንዳንዱ ነገር ሳይለንስ አድርጎ ሌላ ነገር ሊጀምር ይችላል። ስለዚህ ሴቶች አዳምጡኝ፣ ሚስቶች በተለይ ያንግ ሚስቶች ኦኬ ብዙ ጊዜ መርሳት የሌለብን ስለ ፍቺ ስንሰማ በመልእክትም ስንሰማ እኔ ቤት አይሆንም፣ ምስኪን እንትና ፈታለች፣ እንትና ፈቷል። እሱ አደገኛ ነገር ነው። ኦኬ አደገኛ ፍቺ ለማንም በማንም ትዳር ውስጥ ሊገባ ይችላል። ይልቅስ ፍቺነት ሳቤት ገባኛ ቤት ረኛ በፍቅር ነው የምንኖረው ምናምን ማለትን ጥለን ይሄን ነገር እንዴት ነው የምከላከለው? ኦኬ
መንፈሱ አንድ ጣቱ እንዳይገባ እንዴት ነው መከላከለው ብሎ መከላከል ነው ያለው። ስለዚህ ማወቅ ያለብን ማንም ሰው ጠዋት ተነስቶ አንድ ቀን በቃ ዛሬ ወስኛለሁ ትዳሬን ላፍርስ የሚል የለም። አይደለም በክርስቲያን አይደለም እግዚአብሔርን በሚያውቅ እግዚአብሔርን በሚፈራ በሚያመልክ አካባቢ በቃ በዚህ የዚህ ዓለም ሰው ነን የሚል እንደሱ የሚያደርግ የለም። ኦኬ በቃ እንደሱ የሰራሁትን እንትኔን ቤተሰቤን ልጆቼን እንትን ልበታት ነው ይሄን ቤት የሚል የለም። ኦኬ ስለዚህ ይልቅስ የሚሆነው አንድ ሀሳብ በህይወት ፊሊንግ ሲመጣ ከዛ ያ ሀሳብ ደግሞ እዚህ ውስጥ ባልገባው ኖሮ በተለይ ከተጋባችሁ ይሄ 5 ዓመት 3 ዓመት ኢቭን 1 ዓመት ይሆናችሁ ወይ 1 ቀን ይሆናችሁ እናንተ በደንብ አዳምጡኝ። ከገባው በኋላ ነቃው። ምንድነው የነቃሽው? ትክክል አይደለሁም፣ ማግባቴ ተሳስቻለሁ። ከገባው በኋላ ገባኝ። ምንድነው የገባህ? ጨርሶ ማላቃተን ሴት ብድግ አድርጌ ቤተሰቦቼ ላስደስት ብዬ ነው ያገባሁት። በጣም ብዙ ይሄ ከእግዚአብሔር አይደለም። እንዳትረሱ ይህንን ሀሳብ እሺ ወገኖቼ። እግዚአብሔር ያጣመረውን ሰው አይለየው ማለት ምን ማለት ነው ታውቃላችሁ? አንድ ወንድና አንድ ሴት ሲጣመሩ ተዋደው ነው በዚህ ምክንያት ነው ምናምን ይባላል ሰርፌስ። አንተ ባክን እግዚአብሔር እጅ አለ። ኦኬ አንድ ወንድና አንድ ሴት በቃል ኪዳን ሲጣመሩ እግዚአብሔር ያጣመራቸውን ሰው አይለያቸው። እንደገና ደግሞ መሆን የለበትም አንዳንድ ሰው አይወልድም። ኦኬ እግዚአብሔር እንዳሰበለት ኦኬ ግን ሲወልዱ ደግሞ ተሳስቷል ስንል ምን ይያለን? ልጆቹ በሙሉ በስተት የመጡ የሆነ ክሎን የተደረጉ የሰው ስራ ናቸው። የሰው ስራ የሆነ ሰው የለም፣ እግዚአብሔር ነው። አደራ ትዳራችሁን የሚቃወም ነገር ሲመጣ ንቁበት። እርዳታ ፈልጉ፣ ካውንስሊንግ ፈልጉ። ዝም ብላችሁ አፍናችሁት ቆይ እንዲያረጋሉ ምናምን አትበሉ። እግዚአብሔርን ቃል the whole counsel ነው ማሰብ። ኦኬ አንዳንድ ሰው በጣም መንፈሳዊ ይመስላል። በቃ እኔ አፍኜ ጉዳይን ለአንድ ሰው ሳልናገር አፍኜ ብዙ አመት ተቀመጥኩኝ። ምን አመጣ ያ ማፈን? ሌላ ሞት ነው የሚደርበው። ገባችሁ አይደል? እንዲህ ስል እንደው ትንሽ የተጋጫችሁትን ነገር በሙሉ ሰው ጋር ሂዱ ማለት አይደለም። ደግሞ ሰው ስል ካውንስሊንግ ነው ጥሩ። ኦኬ ይሄ ዘመድ ጋር ወንድም ጋር እህቱ ጋር ጓደኞቹ ጋር ደወልኩና አባቱን ይፈራል አባቱ ጋር ደወልኩ እንደሱ የትዳር ማጥፊያ መንገድ። ምንም አዳምጡኝ ባካችሁ እሺ። ካውንስሊንግ ስንል ማያቀን ስለኛ ምንም ቅድም የሌለ ምንም አያቀንማ። ስለዚህ የሚያየው ምንድነው? ጉዳዩን ብቻ የኛ የመጣንበትን ጉዳይ ገባችሁ? ካለዛ ግን ይሄ አፍኜ ምናምን የመንፈሳዊ መገለጫችን አይደለም። በርግጥ ትዳራችንን መጠበቅ ፕሮቴክት ማድረግ እንደ ቁጭ ካልንበት በቡና መፊያ አይደለም ቡና መጠጫ ማድረግ አደገኛ ነው። ማንም ቢሆን በተለይ ከቤተሰቦቻችን ከቅርብ ጓደኞቻችን መከለል ጥሩ ነው። ኦኬ ከዛ ይሄ ሀሳብ ለምን እዚህ ቤት ገባው? ተታልዬ እኮ ነው። እንደገና ደግሞ ከገባች በኋላ ያ ሰው እንደው እሱን እኮ ወደዋለሁ የምትለው እኔ እኮ ወድሽ ነበር ብሎ ሜሴጅ ሲያረጋት እኔ እኮ ድሮ መወድሽ ነበር፣ አንቺን መንገር ፍቅሬን መንገር ፈርቼ ነው ስትል አጋጣሚ ከሆነ ልክ ገብቼ ትዳር ውስጥ ቁጭ እንዳልኩኝ ኮንታክት አደረገኝ። ይሄ እግዚአብሔር አይደለም፣ ከእግዚአብሔር የመጣ ነው አይደለም። ስለዚህ አይምሮ ውስጥ ይሄ ከዚህ እኮ በወጣ ህይወቴ የተሻለ ይሆናል የሚል ሀሳብ ይመጣል። ምን አይነት ሀሳብ ነው? መጀመሪያም ሲመጣ ቼክ ያልተደረገ ሀሳብ እንዲቀመጥ የተፈቀደለት ሀሳብ። ገባችሁ? ስለዚህ ይሄ ሀሳብ ከውጭ ስናየው ሃርምለስ ይመስላል፣ የማይጎዳ ሀሳብ። ከዚህ ጋር ደግሞ ያወራሁት ምንም ነገር አንተ እንዴት ነህ እኔ ማግብቻለሁ አልኩት፣ እሱም እኔም እኮ አግብቻለሁ ነው የተባባል ነው። ሌላ ምንም ነገር የለም። በመሃል ግን ኮንቨርሴሽኑ ላይ ጣል የምትደረግ መርዝ አለች። ምን አይነት መርዝ? ይገርማል። መልክሽ ግን አልተለወጠም። እንደ ልጅነታችን ዛሬም ቆንጆ ነሽ።
ይሄ አደገኛ ነው። ይሄ አደገኛ መርዝ ነው። ኦኬ እሷም ደግሞ አይ አሁንማ ምን ማዲያትም አወጣሁኝ እንዴ? ኧረ እኔ ምንም ማዲያት አላይም። አይ በትክክል ፌስቡክ ላይ የለጠፍኩትን ትንሽ እንትን ብዬው ነው አስተካክዬ የለጠፍኩት ፒክቸር ስለሆነ ነው እንጂ ምን ባክ በዚህ ዓለም ምን ደስታ አለ? ለዛ ሰው ኦፖርቹኒቲ ያገኘ ምንድን ነው የምታወራልኝ? ይቺ ሴትዮ ደስ አልተሰኘችም ማለት እኮ እኔ ደስ ላሰኝሽ እችላለሁ ብዬ ዘልዬ ገብቼ የራሴ ማድረግ እችላለሁ የሚለውን ኦፖርቹኒቲ ይሰጠዋል። ሴቶች በደንብ አዳምጡኝ። የወንድና የሴት አእምሮ አንድ አይነት አይሰራም፣ በአንድ አይነት መንገድ አይሄድም። ኦኬ እዚህ ይሄ ሀሳብ ውስጥ ሴቷ ኢንተርቴን ስታርክ ትዳሯን መጀመሪያውኑ ትክክል አይደለም፣ እኔም ተሳስቻለሁ፣ እንደገና ደግሞ ኤቭሪ ግጭቱ በሙሉ ኤቪደንስ ለምታስበው ነገር ሲሆን ይሄ ሀሳብ እንደምን ሆኖ በውስጡ ያድጋል? እንደ ዘር። ኦኬ የትኛው ዘር ነው አፈር እንትን ብላችሁ አስቀምጣችሁ ስትሸፍኑት ስትሄዱ ጸጥ ብሎ እዛው ደርቆ የሚጠብቃችሁ? ገባችሁ? ባይታይም እየሰራ ነው፣ ባይታይም እያደገ ነው። አስቡት። ሀሳብ የምናጠነጥነው ሀሳብ እንደሱ አይነት ፓወር አለው። አይገርማችሁም? የእግዚአብሔር ቃል ነው ማወራው። እሺ ይሄ ሳይንስ ምናምን አይደል። ሳይንስም ቢያገኝበት ከእግዚአብሔር ቃል ያገኘው እውነት ነው። ኦኬ የእግዚአብሔር ቃል የሚለውን ነው የምንነጋገረው። ኦኬ ይሄ ሀሳብ በአይምሯ ይገባና ወገኖቼ ከዛ ምን ይፈጥራል? ኢማጂኔሽን በቃ የሆነ የሀሳቧን ቁጭ ብላ ዋው ከሱ ጋር ተያይሽ ይሄኛው ባሌ ወድሻለሁ ያለኝ እኔ ትዝም አይለኝ ቀኑ ግድ የለውም ትዝም አልለው በቃ በሚለው ይሄ ይተካል። ገባችሁ? እሱ ግን በቃ እንዴት ነው የምወድሽ ሲላት። ኦኬ ምሳሌ ያቀረብኩት ሶሻል ሚዲያ ላይ ምንም ላይ ይሁን ኦኬ የሚያናግራት ከዛ ምን መፍጠር ትጀምራለች? ስዕል፣ የኑሮ ስዕል፣ የእሷን ኑሮ ሊሆን የሚችለው የእሷ ፖቴንሻል። እንዲህም አይነት ድምጾች ይመጣሉ። ቅድም እንዳልኩት እንዴ አንቺ እኮ በጣም ፖቴንሻል ያለሽ ነሽ እኮ፣ እኛ እኮ ድሮ እኮ በልጅነታችን እኮ ስናይሽ እኮ የት ትደርሳለች ነበር፣ ምን እንደው ማንን ታገባለች ስንል ነበረ። ምን እየተባባለ ያገባችው ሰውና እኛ የጠበቅነው የተስተካከለ አይደለም። እኔ ግን ማች አረግሽ ነበር። ኦኬ ስለዚህ ምን አይነት ነገር ይፈጥርባታል? እውነት ያልሆነ ግን ያለውን ሪል የሆነ ትዳሯን ኮምፔር የምታረግበት አይገርምም? ስለዚህ ሪል የሆነን ትዳርና ኢማጂንድ የተደረገ ትዳር ሁሉ ጊዜ ፊተዋለ ማለት ነው። በደንብ አዳምጡኝ። ትንሽ ሚስቶች ሆናችሁ ገና ያገባችሁ ልጆች ሆናችሁ ትዳር ውስጥ ያልሆናችሁ አዳምጡኝ። የሀሳብ ትንሽ የለው። ኦኬ ስለዚህ አንዳንድ ጊዜ ስትረስ ስትሆን ለምሳሌ እንበል አግብታለች፣ ለምሳሌ እንበል አርግዛለች፣ ገና ገብታ አርግዛለች። ኦኬ ኦሬዲ በቃ ነገሩ መርር ብሏታል። ኦኬ ቅድም እንደተነጋገርነው ትዳር የእግዚአብሔር ላብራቶሪ ነው። ስለዚህ ማሽኖች በሙሉ ቀጭ ያረጓት ጀምረዋል እሷን መስራት እና ይሄ ነገር አይሆንም። ምንድነው የሚሆነው? ሌላ ኢማጂን ያረኩት እንትን እሱን ኮምፔር ማድረግ ትጀምራለች። ይሄ ኮምፓሪሽን በጣም አደገኛ ኮምፓሪሽን ነው። ለምሳላችሁ ይሄ ኢማጂን የተደረገው ትዳር ውስጥ ኮንፍሊክት የለም፣ ግጭት የለም፣ ንግግር የለም። በቃ ሁሉ ጊዜ ፒክኒክ ነው፣ ፍቅር ነው፣ በቃ መግባት ነው፣ መውጣት ነው፣ መብላት ነው፣ መጠጣት ነው፣ መሳቅ ነው፣ ጆክ ነው። በቃ እዚህ ውስጥ ምንም ዲስአፖይንትመንት የሚባል ነገር የለም። ኦኬ እንደገና ይሄ ኢማጂንድ የተደረገው ትዳር ውስጥ ምንም አይነት ታሪክ የለም። ይሄኛው ግን ሪል ታሪክ አለው፣ ኮንፍሊክት በደንብ አለው። ኦኬ ስለዚህ ልቧ ወደ ምን መማለል ይጀምራል? የስጋዋ ኃጢአትም አለ። ይሄ ዓለም ደግሞ ቲክታክ ላይ ቁጭ ብላ የምታደርግ ደግሞ ከሆነች ታያለች ብዙ ነገር በቃ የሚመሰክርላት ማለት ነው። እንዲህ ስታይ ምንም አይገባትም። አት ኤንድ ኦፍ ዘ ዴይ ግን የስ ይሄ ትዳር መጥፎ ነው፣ ይሄ ትዳር ከእግዚአብሔር አይደለም፣ ከዚህ ትዳር መውጣት አለብኝ። ኦኬ ስለዚህ በልቧ የምትፈልገውን ነገር ኢማጂኔሽኗ በደንብ ሪል አድርጎ ያቀርብላታል። ከዛስ በኋላ ሪል የሆነ ነገር ከገጠማት በኋላ
የሚቀጥለው ወገኖች በደንብ አዳምጡኝ። ባሌ ብላ አገባሁት ብላ ታመሰግን የነበረችው ነገር እየጠፋ ይመጣል። የምታደንቀው የምታከብረው የነበረው ይጠፋባታል። ኢማጂኔሽኗ ባሰበችው ቁጥር ሪል የሆነ ከመምሰሉ የተነሳ ያለችበት ነገር በጣም በቃ ይችን የምታክል ነገር ሲቆነጥጣት ደም ፈሰሰ ትላለች። ባህላ የሆነ ነገር ይሄንን ነገር እንዲህ ያደረግሽ በጣም ያበሳጫታል። ለሰው ደግሞ ሰናሪዮን ስታወራ አቤት ከዚህ ትዳር መውጣት አለብሽ ያሰኛል። ምክንያቱም እንዴት እንዳመናጨቀኝ እኮ እንዴት እንደተናገረኝ ብላ ስትናገር ይከብዳል። እንዲህ ከባድ እኮ ነው ይሄ ያሰኛል። ገባችሁ? የአንድ ወንድና የአንድ ሴት ትዳር ውስጥ ያለን ዳይናሚክ የሚያውቅ እግዚአብሔርና እነዚህ ሁለት ሰዎች ብቻ ናቸው። ኦኬ ይሄን ስል አቢዩዝ ያለበት ትዳር፣ ዝሙት ያለበትን ትዳር ሰው ተበደልኩ ብሎ ሲያቀርብ ሌላ ነገር ማሰብ አደገኛ ነው። በቃ አቢዩዝ የምትደረጉ ሚስቶች መናገር አለባችሁ። አቢዩዝ እያለ ትዳር የለም። ኦኬ ዝሙት እያለ ጌታን እየጠበቅኩ ነው። ስንት ሴት ጋር እንዲተኛ 17ኛዋ ጋር እስኪደርስ ነው። ዝሙት ያለበት ቦታ ትዳርም የለም። ስለዚህ ግን ይሄ ትዳር ያለበት ያ ፐርፌክት ትዳር የለም። ፐርፌክት ያልሆነ ትዳር ውስጥ ነው ያለችው። እሷም ራሷ ፐርፌክት አይደለች። ያገባችው ሰው ፐርፌክት አይደለም። ኢማጂኔሽኗ እያደገ ሲመጣ በጣም ኢማጂን ስታደርግ ከዛ ምን ይመጣል? ሌላ ጊዜ ያደረገው የነበረው ለምሳሌ 2 ትንንሽ ልጆች ወልደዋል። በቃ ልጆቹን ዳይፐር ምናምን ቀይሮ ገላቸውን ሲያጥብ በጣም ታመሰግነው ነበር። እግዚአብሔር ይባርክህ። በቃ እንዲኮ ለምሳሌ አበሻ እኔ ያገባችሁ በቃ እንዳንተ እኮ ነው አበሻ እኮ ወንድ እንዲህ አይደለም ሲባል ሰምቻለሁ። አንተ ግን ዩ አሜዚንግ እኮ ትለው የነበረው ነገር እየተሸረሸረ ይመጣል። ኦኬ ስለዚህ ይሄ እንዴት ነው ለሷ ማድረግ ያለበት ነው የሚያደርገው። እኔ ብቻ የኔ ልጆች ብቻ አይደሉም ይመጣል። አያችሁ አነጋገሩ እንዴት ከባድ እንደሆነ ራሱ በደንብ አዳምጡኝ። ወንድ ልጅ ካገባ ያው ስለ ትዳር ስለምናወራ ስለ ትዳር ላውራ። ኦኬ ካገባት ሚስቱ ጋር ሲኖር የሚያደርገው ነገር ብዙ ነገር ሚስቱ አይታ እንድታመሰግን አፕሪሺየት እንድታደርግ ይፈልጋል። ይሄን ታውቃላችሁ? ኢግኖር ባረገችው ቁጥር የሆነ ነገሩ እየወደቀ ይመጣል። አንዳንድ ሴቶች ይሉኛል እኔ እሱን ኢንካሬጅ ማድረግ በቃ እንዲህ ማመስገን ሰለቸኝ። ይሄ በትዳር ላይ መነሳት ማለት ነው፣ ሀሳቡን ስትስት ማለት ነው። ስለዚህ እንደዚህ የሚያደርገውን ነገር ቴንኪዩ እንዲህ ስላረክልኝ ቴንኪዩ። እሱ የሚኖርበት ቤት አይደል እንዴ? ቤቱን ደግሞ ጠረገ ብዬ የማመሰግነው ይህ ነው። እኔ ብቻ አይደለም አዋራ ላይ የሚኖረው እሱም ነው። እሱ ነገር ይቀርና ቶኑ እየተቀየረ እያመረረች፣ ስለዚህ አንዳንድ ነገሮችን ማድረግ እንዲያውም አለበት ትላለች። ስራ ሄዶ ሲመጣ ቴንክ ዩ ፎር ወርኪንግ ሃርድ ፎር አስ ብላ ታመሰግነ ነበር። ለእኔ ነው እንደሚሰራ እኔ እኮ ስራ ሄጄ ደክሞኝ ነው የመጣሁት ሲል ስራ ነው ደግሞ ለእኔ የምታመጣው ገደል ይግባ። ስሙ መስራት ያለብህ ነገር ነው። ገባችሁ አይደል? ከዛ ምን እየጨመረ ይመጣል እዚህ ትዳር ውስጥ ክሪቲሳይዝ ማድረግ። ለምን ሴት ልጅ በእንዲህ አይነት ሀሳብ ስትሞላ ባሏ ምን ይሆናል መሰላችሁ? ሜዥሪንግ ስቲኳ ያው ምሳሌ ማስመሪያ በዛ በለካችሁ ቁጥር ሁሉ ጊዜ ያጥርባታል። ለምን? በቃ ባሏን ኮምፔር የምታደርገው ከምን ኢሜጅ ጋር ነው? አብሶሉትሊ ፐርፌክት ከሆነ ኢሜጅ ጋር። አነጋገሩን ሜዥር ታደርገዋለች፣ ፌል ያደርጋል። አበላሉን ሜዥር ታደርገዋለች፣ ፌል ያደርጋል። አረማመዱን ሜዥር ታደርገዋለች፣ ፌል ያደርጋል። የመኝታየቱን ነገርም አልጀምረው፣ በሁሉ ነገር ፌለር። ኦኬ። ስለዚህ በውስጧ ምን እያደገ ይመጣል? ደስተኛ አለመሆን። ኦኬ፣ ደስተኛ አለመሆን። ይሄ ምን ይፈጥራል? ሀሳቡ ራሱ የማይንድ ሴቷን ማበጀት ይጀምራል። ስለዚህ ልቧ ሁሉ ለዚህ ኢማጂን የተደረገውን ለማግኘት ለመሄድ ብቻ ነው ሚሽኑ።
ስለዚህ ቤት ውስጥ ቁጭ ብላ ልጆች አሉ፣ እሷ አለ፣ እሷ ኦልሬዲ ወጣለች። ገባችሁ አይደል? እንዲህ አይነት ልክ እዚህ ስቴጅ ላይ ያለች ሴትን ማግኘት እንዴት ያስጨንቃል። ለምን ካላችሁ ልክ እንደ ሰከረ ድራግ ላይ እንዳለ ሰው ሆነች ማለት ነው። ለምን ይሄን ጊዜ ወስዳ ጊዜ ሰጥታው ኢማጂን ያደረገችውን ላይፍ የለም ብሎ ማሳመን አይቻልም። አሚን። የእግዚአብሔር መንፈስ ይችላል፣ ይመልሳል። ክብር ለስሙ ይሁን ለዘላለም። አሁንም በዛ መንገድ ያላችሁ እግዚአብሔር ይመልሳችሁ። የሞት መንገድ ነው። እግዚአብሔር ቃል የሚለው ለሰው መልካም የምትመስል መንገድ አለች ይላል፣ ፍጻሜዋ ግን ሞት ነው። እዛው ምሳሌ ላይ ደግሞ በጽድቅ መንገድ ላይ ሞት የለችም ይላል። ጽድቅ ማለት ከእግዚአብሔር ጋር በትክክለኛ መንገድ መሄድ ማለት ነው። ከእግዚአብሔር ጋር በትክክለኛ መንገድ መሄድ ማለት እግዚአብሔር ነው ያለው ነው ብሎ ማመን። እግዚአብሔር ትዳር መልካም ነው ብሏል፣ እኔም መልካም ነው። ፍቺ ጠላለው ብሏል መጽሐፍ ቅዱሱ። መልእክቱ እንዳለ ፍቺ ክፉ ነው ይላል፣ እኔም ክፉ ነው ከዛ ጋር አልተባበርም ማለት ነው በጽድቅ መራመድ ማለት። ከዛ ምን ይሆናል መሰላችሁ ወገኖቼ? ልቧ ሬዲ ይሆናል። ለምን? ለመጣው ማንኛውም ኦፖርቹኒቲ። ስለዚህ ማን ይመጣል በዚህ ሰዓት? that understanding man። ኦኬ፣ የሱ ንግግር ቦታ እያገኘ ይሄዳል። አሁን ሶሻል ሚዲያ ላይ በሚስጥር ሀይ የሚላትን ሰው ማለፍ ኦፖርቹኒቲ እንደማለፍ ነው። ኦኬ፣ ይሄ ሰው ደግሞ የሚመጣበት ቀዳዳ you are the victim of this marriage or you are the victim of this man። ይሄ ደግሞ በጣም የሚያጓጓ ንግግር ነው። ገባችሁ? በቃ አንቺ እኮ በጣም ጥሩ ነሽ፣ እንዲህ አይነት ሰው ባይገጥምሽ፣ እንደው ምን አይነት ሰይጣን የገጠመሽ፣ እንደው ምልሽ እኔ በጣም ነው መጸልይልሽ ሁል ጊዜ፣ ጌታ ይርዳሽ፣ ጌታ እውነት ታማኝ ነው፣ በፍጹም እንደው መጥፎ ነገር ነው የገጠመሽ፣ በቃ ቪክቲም ነሽ። ወገኖች ይሄን መልእክት ሌላ ቀን እናገረዋለሁ። ግን ክርስቲያን የተባለ የማንም የምንም ቪክቲም አይደለም። እሺ ወገኖች፣ ለምን ካላችሁ ኢየሱስ ያለው ነው። ስለዚህ ቁጭ ብሎ እኔ እንዲሆንኩ ምናምን ብሎ የሚያለቃቅስ ሰልፍ ፒቲ ውስጥ ያለ አይደል ክርስቲያን መሆን አይችልም። በምንም ነገር ይለፍ፣ አሁን ያለበት ቦታ በመንፈሳዊ በሰማያዊ ስፍራ ከክርስቶስ ጋር። ስለዚህ ምንም አይነት መከራ ከዚህ ጋር ሊወዳደር አይችልም። ስለዚህ ማንም ሰው መጥቶ የአንድ ነገር ቪክቲም ሊያረጋችሁ ሲል ነው I am not a victim of anybody። አሜን። ስለዚህ በቪክቲም ነሽ በሚለው ቀዳዳ ገብቶ ያገኛታል። እዚሁ ጋር አቆማለሁኝ፣ ምክንያቱም ይሄኛውን ፓርት ላይ ብዙ መቆየት ስለምፈልግ ጌታ ፈቅዶ ወዶ እንደገና ከተገናኘን ከዚሁ ቀጥላለሁኝ። ግን ዛሬ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ